አልጠየኩትም። ምክንያቱም አብረው ሞታ ቀብረናታል የሚባል ነገር ስላለ በአይናቸው ይሄ የገጠር ልጅና ወንድሙ ትክክል አብረው የቀበሯት ነው የመሰለኝ በሰዓቱ። ፍቅሮቼ ማሮቼ ሰላም አለይኩም ውድ ፋንዲሻ ቤተሰቦች፣ ይሄ ሁላችሁ የሃናን ባላ ምንድነው ስሙ? አበበ ነው ስሙ። አስቸጋሪ ነው፣ አያዝም የሆነ ነገር ነው እና ይሄ ሁላችሁ ቀርቧል። የሃና ባል ይሄው እያወራ ነው። እንግዲህ ያለውን ነገር ሁሉ አሰማችኋለሁ። እስከ መጨረሻ ድረስ አብራችሁ ሆኖ አዳሩን ሁሉ የሚደረገውን ነገር ሁሉ እዘግባለሁ፣ ፖስታለሁ። ኢንሻአላህ ተንቅልፋ ላይ ጠብቀኝ፣ እንቅልፍ ድፍት እንዳያረገኝ። በካፌ በኑስ ካፌ የተሰራ ኬክ በልቻለሁ። የሚገርማችሁ ተውጭ አምጥቼ ከይራ ሰማን። እንግዲህ ዛሬ ዋንም ቪዲዮ አለ ብሎ ይዞ መጥቷል። እንግዲህ እስኪ ጉድ እናያለን፣ የላ ቀጣዩን ላስገባላችሁ። እዩ፣ ተከታተሉ። ቲክቶክ የሌላችሁ ቲክቶክ ያላችሁ ደግሞ ማለት እንቅልፍ የምተኙ ያው አዳር ስለሆነ እንደምታውቁት አጀንዳው የሚታደረበት ብዙ ሰው እንደኔ ታግሰው አይጠብቅም። ሀዬ ቀጣዩን ላሰማችሁ። እያልኩት አፈገፈገ እንደገና ያንኛው ወደ ኋላ ማለት ነው። አይቻታለሁ ያለው አፈገፈገ ማለት ስልክ ማንሳት ተወ፣ ሀሳቡን ቀየረ። ምን አለ? በቃ ወደ ኋላ በቃ የለም የሆነ ነገር። እንዲያውም ቀኑን የሚያዩኋት በዚህ ውዶቼ እንደሰማችሁት ነው። እንግዲህ ባሏ የሚለው ሚስቴ በሞተች በሶስተኛ ቀኗ የሆነ ልጅ ደውሎ ሚስቴ እንዳልሞተሽ ነገረኝ። ከዛ ከደላላው ከዛ የመን ካለው ስሙ ጠፋብኝ ከተክላይ ጋር አገናኘዋቸው አለ። ኮንፈረንስ ሶስታቸው ባንድ ሆነው ከዛ ለተክላይ በል ነገር ይሄው ተክላይ ሞቷል ብሎኛል ስለው ከዛ ተክላይ ይሄው እኔ ትናንት እንደዚህ አይነት መንገድ አይቻት የለ እንደ ለምንድን ነው ሞተች አልከው ምናምን። ይሄ እንደዚህ ባው ደግሞ ደላላ ነው። ልክ እንደ ተክላይ እዛ የመን የሚሰራ ደላላ ነው። ለብቻው የሚሰራ ነው ከተክላይ ጋር ሳይሆን ማለት ነው። ከዛ በኋላ ተክላይ አዎ ሰው ለማጣላት ነው ምናምን። እሷ ሞታለች አልቋል። የሞተችን ሰው ለምንድነው አለች የምትለው? ሰው ለማጣላት ነው ምናምን ይለዋል ለልጁ ማለት ነው ተክላይ። ከዛ ልጁ ደግሞ የመሞት ነው እንደ ትናንት እንደዚህ ብሎ ያየበትን ሁሉ ነገር ሲጠቅስለት ተክላይ ቆጣና ይጮህና ምናምን ዝቶ ይዘጋል። ከዛ በኋላ ተለያዩ ባሏና ልጇም ተክላይም። ከዛ በሁለተኛው ቀን ይሄ የሃና ባል ልጁ ላይ ደውሎ በቃ ተክላይ እንደምታየው ነው ሞታለች ብሎ የግድም ልጅ እያለ አንተ ደግሞ በህይወት አይተሃታል፣ እስቲ ሚስት የምትወጣበት ምናምን ሲለው ልጁ ግልብጥ ብሎ ወደ ተክላይ ልክ እንደ ተክላይ በቃ ሞታለች ባክህ እንዴት ትናንት አለ ብለኝ ባክህ ከመሞቷ በፊት ያየሁትን ነው የነገርኩክ ምናምን ብሎ ልጁ ቅይርይር ልጁ ደንግጦ ፈርቶ እንዳውም ድጋሜ በቃ እኔ እንዳጠይቀኝ ምናምን ብሎ ግልብጥ ብሎ ልጁ ከተክላይ ጎን ሁንት። ለምን ተክላይ ስላስፈራራው ማለት ነው። ያንን ያየውልኝ ትክክለኛ ያየውልኝ ያያችሁ ጉድ። እና ልጅቷ አለች ግን ምንድነው ይሄው እንደዚህ ፈርተው ነው ማለት ነው። ይሄው ሁሉ ሰው እኮ ይሄው እዛ ቦታ ያያ ሰው እኮ እየመጣለች አለች እያለ ነው። ግን አንዱ እንኳን በቪዲዮ ቀርጾ አንዱ እንኳን ምስክር የሚሰጠው ራሱን አውጥቶ ለህዝብ አሳይቶ ትክክለኛ ነገር አድርጎ ልጅቱ እንድትወጣ አያደርግም። ሁላችሁም ፍራት፣ ሁላችሁም በቃ አየን አለች ይችላሉ። በቃ ምንም ወይ ቪዲዮ ክፈቱና ሀቡ አሳዩን፣ ወይ ቪዲዮ አንሱና አሳዩን። እናንተንም በቪዲዮ እናያች ስትል ሀቢባ በቃ ምንም ነገር አያደርጉም። ውሸታቸውን ነው። በቃ ይፈራሉ። አይዶን ነው ልጅቷ በህይወት እንዳለ ሁላችንም ልባችን ይነግረናል። እነሱም ተናግረዋል። ሀቅ ነው አለች ግን በቃ ልጅቷ የምትወጣበትን መንገድ የሚተባበር ነው የጠፋውና ቀጣዩንም ላሰማችሁ። አሁን ያለውን ነገር አሁን ተጧጥፏል። ወደ 61,000 ሰው ምናምን ደርሰናል። እንግዲህ ኸይሩን ያሰማን። ዛሬ እንኳን እንደው ኸይር ብንሰማ እንደው ዛሬ እንኳን ትክክለኛ ሰው በቅባቃ ያልሆነ ሰው ይምጣልን። ፈሪ ያልሆነ ሰው በቃ በቁም ነገር በቃ ይምጣ። የእሷን ህይወት ላዲ ምንም ማያመጣ ተክላይ እኮ እንደኔው ሰው ነው። ምን ይመጣብኛል ምናምን ብሎ ጥንክር ብሎ የሚያሳየን ሰው አለ። ያምጣልን ትክክለኛ መረጃ የሚያመጣ በቃ የሚጠቁም ምንም የሚጠቁመው ደግሞ እኮ መሐመድ ሽሩቢ ተነግሯል። በመኪና አለ እኮ መሐመድ ሽሩቢ የምትጠቁመው ሰው ማንም አያውቅክ። አበያ ትለብስና በመኪና ከመንግስት መኪና ጋር ይዞ ከሄዳል። እዛ ኬማ ውስጥ ነው እዛ ጋር ብለህ በመኪና ውስጥ እንዳለ ፖሊስ ታሳያለህ። እዛው መኪና ውስጥ አበያ ለብሰው ወንድ መሆን ክስ መሆንን ሳይታወቅ ከዛ በኋላ ፖሊሶች እንደዛ ካልካቸው በኋላ አንተን መጀመሪያ ወደ ቤትክ መልሰዋል። ቤትን ከመለሱ በኋላ አንተን ተመልሰው እዛ ቦታ ሄደው ያንን ቦታ ይከቡትና መንግስቶች ማለት ነው ፖሊሶች ከበው ከዛ በኋላ ልጅቷን ያወጣታል። ሌሎችም የታገቱን ያወጣሉ ብሎ መሐመድ ሽሩቢ በዚህ መልኩ ኑ ቶሎ ይሄን ያየክ ሰው ቦታውን ጠቁመክ አንተ ተክላይ ጋር ምሰራም ከሆንክ የምሰራበት ደላላክ አንተ ታማኝ አይደለም ትጠቁማለክ ምናምን ብሎ ስራህ ሊበላሽ ስለሚችል ስራ እኔ ጋር ትቀጠራለህ። ያው መሐመድ ሽሩቢ ሙስሊም ደላላ ስለሆነ ዘይም ማለት ነው እኔ ጋር ትቀጠራለክ። እኔ
እሸልምካለሁ። አንተ ብቻ የልጅቷን ህይወት እንድናድን ቦታ ጠቁመኝ። ማንነትህ ሳይታወቅ ማን እንደጠቆመ ምን ሳይል በቃ በዚህ መልኩ ጠቁመን በርቀት እዛ ቦታ ነው ብለህ ጠቁም። ይሄው እንደዛ አለ መሐመድ ሹሩቤ ያመጣው ሀሳብ። ላይክ አርጉ ፍቅሮቼ፣ ላይክ አርጉ። ምንም ላይክ እኮ አታረጉኝ ውዶቼ። እና መሐመድ ሹሩቤ ያመጣው ሀሳብ ከሁሉም ሀሳብ የተሻለ ነው። ችግሩ ምንድነው ግን እዚህ ጋር ብትሉ ማንም ልጠቁል። አሁን ትናንትና ማሚ የሚባለውና ኮብራው የሚባለው በቃ እንደዚህ ደላላይ እንደዚህ ያለ ምናምን ሸለሉ። በቃ ሊያሳዩን ነው ምናምን እናሳያለን። በቃ ነገ በሶሻል ሚዲያ ማውጣት አያስፈልግም፣ በግሩፕ ክፈቱ፣ በግሩፕ ሁሉን ነገር እንጨርሳለን ብለው ዛሬ ሶሻል ሚዲያ ላይወጡ ነበር ማታ የተስማማ ነው። ከዛ እንደዛ ብለው በውስጥ እንኳን ሪከርድ ያደረጉ እንኳን ሊመልሱ ግሩፑ ላይ እንኳን በቃ ምን ሊሉ እንዳለ ውሸት ዝም ብሎ ቀሩ ማለት ነው። እነሱ የፈለጉ ከሚዲያ ሰውን ፍትህ እንዳይፈልግ ብርርድ ብሎ ዝም ብሎ ጥፍትፍት ብሎ ልጅቷ ሀቅ እንዲቀር ነው። ያኔ ከተክላይ ጎን ናቸው የኛ ረዳም መስለው እንደዛ ያጨበጨቡት ማለት ሀቡ እኮ ለዚህ ነው ቪዲዮ ይክፈቱ ትላለች። ያላቃችን ቪዲዮ ይክፈቱ፣ ግን እዛ ሰይድ ወረባቦ የሚባለው ግለሰብ ቪዲዮ ስላልከፈቱ በሀቡ ቤት አልከፈቱም። በቃ እነሱ ታያቸው በቃ ያሉ ያዩትን ብቻ ይንገሩን፣ ቪዲዮ ግዴታ አይደለም ምናምን እያሉ ሲጫጫኑ እሷም ተወችላቸው እንጂ እኔ ሀቡ ምስክርነት እረዳለሁ ባይነት ያለ ቪዲዮ አትፈልግም። ግልጽ ነው ለነገሯ ማለት ነው። እና በጣም ጣጣ ነው ወላሂ ላዚም። እንደው እኔ እንጃ ነው ተክላይ የሚባል ሰውዬ ቆይ መንግስታቸውን እንደዚህ የሚፈሩት እንዴ? በዛ ላይ መሐመድ ሹሩቤ ጥሩ ሀሳብ አምጥቷል። አትታዩም አልናገርም ማን እንዳሳየ ብሏል እኮ ማን እንዳሳየ አልናገርም። መንግስት ነው እዛ ቦታ ሄዶ የሚያወጣው፣ ቦታውን ብቻ መጠቆም ነው ብሏል። ከላስ ካልተነገረባችሁ ካላያችሁ ምን ትሆናለች? ሀተ ቢያችሁ ቀናችሁ ካልደረሰ አትሞቱም። ወላሂ ላዚም ይችል ያለበትን ጠቁሞ እዛው የሚያቅሰው እሷን ቢያስወጣት ተሷም ጋር የታገቱ እዛ ያሉ ቢወጡ እንዳው ቀን ካልደረሰ በፍጹም ተክላ አይገልህም። ቀን ከደረሰ መሞቻ ከሆነ ብቻ፣ ቀን ካልደረሰ ግን በ78 መሳሪያ ቢቀጠቅጥ ተክላ አትሞትም። አረ በ199 መሳሪያ ቢጠቀጥቅቅ ቀናችን ካልደረሰ አንሞትም። ስለዚህ ቀናችን ካልደረሰ ለማንሞታት እድሜያችን ለምንድን ነው እንደዚህ ወንድ መፍራት? ወንድ ልጅ እኮ ወንድ ነው ወላሂ። ወንድ ልጅ እኮ የሴት ጠበቃ ነው መሆን ያለበት። ይችን ድንቡሽ ቡሽ ያለ ቆንጅዬ ልጅ ዛ ኬማ ውስጥ ታግታ እስከመቼ ነው? ቤተሰቧ እያለቀሱ ልጇ እያለቀሰ ገና መጫት ናት። ተወለደች እንኳን አመት አልሆናትም። ጠንካራ እንኳን ቤተሰብ ተጎኗ ሆኖ እንደዚህ ተፍተፍ የሚልላት የላትም። ይሄ ህዝቡ ሚዲያው ሰው ነው ያላት። እና ይችን ሴት ታዳ መርዳት እኮ ትልቅ ነገር ነው። ወንድነቱ ለመቼ ነው? ለሴት ካልደረሳችሁ ለእህትህ ካልደረስክ እህትህ ናት፣ ሚስትህ ናት፣ አክስትህ ናት። ሴት ልጅ ሁሉ ነገርህ ናት። ኧረ ቢስሚላህ አርህማን ረሂም ወላሂ በጣም በቅባቃ ናቸው።